ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ከደንበጫ ከተማ ወደ ደጋዳሞት አሰፍስፎ የወጣው የጁዳ ሰራዊት አንጀኔ ላይ በደንበጫ ተርቦች በኢንጂነር ክበር ተመስገን ሻለቆች ተለብልቦ ተመልሷል። በተመሳሳይ ማቻከል ላይ በመቶ አለቃ ጃናው ጥላውን የሚመራው የኮማንዶ ዩኒት እና በማቻከል በላይ ዘለቀ ሻለቃ በጋራ ምርኮ በምርኮ አድርገውታል። በሌላ በኩል በጮቄ ተራሮች ላይ የደጋዳሞት ሻለቃ ከደባይ ጮቄ ሻለቃ ጋር በመጣመር ጥቁር ክላሹን ታፍሶ አርፍደዋል። ጎጃም የጥበበኞች ሀገር፣ ጎጃም የበላይ ዘለቀ ሀገር፣ ጎጃም የሐዲስ ዓለማየሁ ሀገር፣ ጎጃም የባለማተቦች ሀገር፣ ጎጃም የታታሪዎች ሀገር፣ ጎጃም የክርስቲያን ታደለ ሀገር፣ ጎጃም የጀነራል ማራኪዎቹ ሀገር፣ ጎጃም የተዋናይ ሀገር፣ ጎጃም ምሁራን መፍለቂያ ማህፀን የሚጠላሽ ይጠላ እኛ ልጆችሽ ለክብርሽ እንሞታለን ሲሉ የፋኖ ታጋዮች ገልጸዋል። ሌላው የብልጽግናው አገዛዝ አስከሬኑን ደራርቦ ትጥቁን አስረክቦ ወደ መጣበት እንዲመለስ አድርገውታል። ማቻከል አማኑኤል ከተማ የመሸጉ የአብይ አህመድ ስርዓት ጥምር ጦር በከባድ መሳሪያዎች በዙ 23 በመድፍና በብረት ለበስ ተሽከርካሪ በመታገዝ በቀን 7/11/2018 ዓ.ም ከሌሊቱ 10 ሰዓት አፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ማቻከል በላይ ዘለቀ ሻለቆችን ለማፈን ሙከራ አድርጓል። ከሌሊቱ 10 ሰዓት የጀመረው ወደ ማቻከል ደብረ ቀለም ከተሳካለት ማቻከል ደጋሰኝን ከተማ ጮቄ ተራሮች ድረስ ለማሰስ የተንቀሳቀሰው ይህ የአምባገነኑ ስርዓት የብልጽግና ጦር የደፈጣ የሽምቅ ውጊያ ጠብቆታል። ለተከታታይ 12 ሰዓት የቀጠለው አውደ ውጊያ በፋኖ የበላይነት ተጠናቋል። በዚህ አውደ ውጊያ የጠላት ኃይል ሙትና ቁስለኛ ማድረግ የተቻለ ሲሆን የነፍስ ወከፍ መሳሪያዎችን እስከ ተተኳሻቸው ማድረግ ተችሏል። በዚህ አውደ ውጊያ 100 አለቃ እሱ ባለዋለ፣ 50 አለቃ ታደሰ ልንገር የቴዎድሮስ ኮማንዶ ዩኒት የስናን አባጅሜ ሻለቃ እና የማቻከሉ በላይ ዘለቀ ሻለቆች በጥምረት ተሳትፈውበታል። ይህ በእንዲህ እንዳለ በእነማይ ወረዳ የረዝ ቀበሌ ጥቁር አስፓልት ላይ በተወሰደው የደፈጣ ጥቃት ያገዛዙ ሰራዊት ሞትና ቁስለኛ ሆኗል። ሐምሌ 8 2018 ዓ.ም የአፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ የረዝ ቀበሌ በወሰደው የደፈጣ ጥቃት ሁለት አድማ ብተና አባላት ወዲያው ሲሸኙ ሶስቱ የሚሊሻ አባላት ቁስለኛ መሆናቸው ተረጋግጧል። ከነዚህ የሚሊሻ አባላት ውስጥም አላምነህ ከቤ ሀገረ ህይወት ቀበሌ ተወላጅ ብቻና የመጀመሪያ ደረጃ ሆስፒታል መግባቱ ተረጋግጧል። እንዲሁ ከሰሞኑ የብልጽግና ሰራዊት አባላት እርስ በርስ መገዳደላቸውም ታውቋል። የብልጽግና የሰበሰበውን አጋፋሪ ኃይል ወደ አፋብን ሸዋ ጠቅላይ ግዛት አሳምነው ከሰም ሁለተኛ ኮር ቀጠና ለዘረፋ በወዴዱ መራሽ ጦር አማራ ህዝብ ላይ የጥፋት ተልዕኮውን እያከናወነ እንደሚገኝ ታውቋል። ለምዝበራ ዘመቻ ከሰኔ 14 ቀን 2018 ዓ.ም ጀምሮ በእነመካሽ አለማየሁና አባይ ግዛው የልመና ጥሪ ተሰባስቦ ወደ ከሰም የገባው ሰራዊት ከአካባቢ ሚሊሻዎች ጋር በመቀናጀት በ32 የገጠር ቀበሌዎች ላይ ወረራ አካሂዶ ፋኖን የማጥፋት ዘመቻ በሚል የዘመተ ቢሆኑ ዘማቹ ኃይል በፋኖ ክንድ በመመታቱ ከባድ መስዋዕትነት ከፍለው ባለፉት 24 ቀናት ውስጥ ምንም አይነት ወታደራዊ ለውጥ ማምጣት አልቻለም ነበር። ሆኖም ካፈርኩ አይመልሰኝ በሚል ስሜት የዘመተው ያገዛዙ ኃይል የማህበረሰቡን መኖሪያ ቤቶች፣ ንብረቶች፣ ትምህርት ቤቶች፣ ጤና ኬላዎችን ሲዘርፍ መቆየቱ ተዘግቧል። በዚህ የዘረፋ ተግባር ተጋላጭ የሆኑት ኮቱ ከተማ የደረሰው አሰቃቂ ድርጊት አንዱ ነው። በቀን 7 ቀን 2018 ዓ.ም በሐምሌ ወር በኮቶ ታዳጊ ከተማ ውስጥ ሰራዊቱ በሴቶችና በአዛውንቶች ላይ አሰቃቂ አስገድዶ መድፈር ጥቃቶችን ሲፈጽም ከርሞባታል። ከዚህም አልፎ በሚሊሻ ሚስቶች ላይ ጥቃት ለማድረስ የሞከረ ሲሆን አንድ ሚሊሻ ሚስቱን አስገድዶ ለመድፈር ሲጎትት ባለቤቷ ለማስጣል ቢሞክርም ህይወቱ ሊያልፍ ችሏል። አቶ ኃይሉ ሚሊሻ ባለቤቱንና ሌላ አንድ ሚሊሻን ጓዱን በአሰቃቂ ሁኔታ መከላከል ረሽኗቸዋል። በዚህ ጥቃት ከባድ ቁስለኛ ሆስፒታል የሚገኝ አንድ ሌላ የሚሊሻ አባል ይህንን የእምነት ቃል እንደሰጠ የከሰም ሁለተኛ ኮር ገልጿል። የአመራሮች ተሳትፎና ማሳሰቢያ ይህ ጦር የተሰጠውን ተልዕኮ ማሳካት ሲያቅተው በባህዴን ከፍተኛ አመራሮች ይሁንታ ማህበረሰቡን በመዝረፍ የመግደል እንዲሁም ሴቶች ህፃናትን በአሰቃቂ ሁኔታ የመድፈርና የአማራን የማጥፋት ዘመቻ እንዲያካሄድ እንደተፈቀደለት ታውቃችሁ እናንተ የአማራ ሚሊሻዎች ይህንን ሴራ ተገንዝባችሁ ከአረመኔውና ከዘራፊው አገዛዙ ተላቃችሁ ወደ ወገን ኃይል እንድትቀላቀሉ እንሆ ጥሪያችን ነው ሲሉ የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ የአማራ ህዝብ የህልውና ጥያቄዎች ለድርድር የሚቀርቡ አይደለም፣ ትግላችን ስር ነቀል የስርዓት ለውጥ እስኪመጣ ድረስ ነው ሲሉ የምኒልክ እዝ ፖለቲካ መምሪያ ኃላፊ ገለጹ። የአፋብን ወሎ ቤት አማራ ምኒልክ እዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው የአማራ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ የሚያነሳቸውን የማይታጠፍና የማይደራደርባቸውን መሰረታዊ የትግል ምሰሶዎች በሚል በይፋ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአማራ ህዝብ ህልውና ጥያቄዎች ለድርድር የማይቀርቡና ስር ነቀል
የማስቀጠል የስርዓት ለውጥ እስኪመጣ ድረስ ትግሉ ተጠናክሮ እንደሚቀጥል አጽንኦት ሰጥተዋል። አርበኛ ሞገስ የፋኖ ህዝባዊ ትግል መነሻ እነዚህ የህዝብ ጥያቄዎች መሆናቸውን በመጥቀስ ዘላቂው መፍትሄ 4 ኪሎ ያለውን ጸረ አማራና አገዛዝ ስርዓት በማስወገድ ህዝባዊ መንግስት በመስረት ብቻ እንደሆነም ገልጸዋል። አርበኛ ሞገስ አቧራው በይፋ የፌስቡክ ገጻቸው ባስተላለፉት መልእክት የመጀመሪያውና ዋነኛው ጥያቄ የአማራ ህዝብ ሰብአዊ መብትና የህይወት መኖር ዋስትና መከበር ነው ብሏል። ማንኛውም አማራ በሀገሪቱ ምድር በነጻነት የመኖር የመንቀሳቀስ የመስራትና ንብረት የማፍራት መብቱ ያለምንም ቅድመ ሁኔታ ሊከበር እንደሚገባ የገለጸው አርበኛው በመንግስታዊ መዋቅር ጭምር የሚፈጸመው ስልታዊ ጥቃትና አድሎ በአስቸኳይ መቆም እንዳለበት አሳስበዋል። ይህንን መብት በዘላቂነት ለማስጠበቅ ደግሞ አማራውን እንደ ባዕድና ጠላት የሚፈርጁ በጸረ አማራነት መንፈስ የተቃኙና የፌዴራል የክልል ህገ መንግስት ፖሊሲዎችና መምሪያዎች ሙሉ በሙሉ መለወጥና መሰረት የሚያስችል የመዋቅርና የህግ ለውጥ መደረግ ይኖርበታልም ብለዋል። በፖለቲካ ረገድ የአማራ ህዝብ እንደ ታላቅነቱና እንደ ብዛቱ በሀገሪቱ የፖለቲካ ኢኮኖሚ፣ ማህበራዊ መዋቅር ውስጥ ተመጣጣኝ ውክልና ሊኖረው እንደሚገባ አርበኛ ሞገስ አስታውቋል። ሀገር በመገንባት ሂደት ውስጥ የነበረው ሚና ታውቆ የሀገር ባለቤትነቱ በይፋ መረጋገጥ እንዳለበትም አክለዋል። ከፍትህና ተጠያቂነት አንጻር ደግሞ እስካሁን በአማራ ህዝብ ላይ ለተፈጸሙት ስልታዊ የዘር ፍጅቶች፣ የጅምላ ማፈናቀሎች፣ ውድመቶች ቀጥተኛና ተዘዋዋሪ ተሳታፊ የሆኑ አካላት በሙሉ በህግ ተጠያቂ መሆን አለባቸው ያለው ኃላፊው ተፈናቃዮቹ ካሳ አግኝተው በክብር ወደ ቀያቸው መመለስና እውነተኛ የሽግግር ፍትህ መረጋገጥ ይኖርበታል ሲልም ገልጸዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።